ሰላም ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። የምታስታውሱ ከሆነ እንግዲህ ባለፈው ቪዲዮችን የ9ኛ ክፍል ኢኮኖሚክስ ቻፕተር 4 ስር ዘ ኮንሴፕት ኦፍ ዲማንድ እና ዘ ኮንሴፕት ኦፍ ሰፕላይን አብረን አይተን ነበረ። በዛሬ ቪዲዮችን ደግሞ ስለ ማርኬት ኢኩሊብሪየም አብረን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁት ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮቹን ደግሞ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ጀምሩ። እናም ደግሞ የተለያዩ ማቴሪያሎችን ማግኘት ከፈለጋችሁ የቴሌግራም ቻናሌን ሊንክ ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ። ያንንም ቻናል ጆይን በማድረግ የተለያዩ ሪሶርሶችን አክሰስ እያደረጋችሁ ትምህርትን ቀለል እያደረጋችሁ አንድ እርምጃ ወደፊት 4.3 ማርኬት ኢኩሊብሪየም 4.3 ማርኬት ኢኩሊብሪየም ማለት ነው። At the end of this section, students will be able to define market equilibrium. ልክ ይህንን ቶፒክ እንደጨረስን ተማሪዎች እንግዲህ ማርኬት ኢኩሊብሪየምን ዲፋይን ልታደርጉ ይገባል ማለት ነው። ማርኬት ኢኩሊብሪየም ምንድን ነው የሚለውን ነገር በጥልቀት ልትገነዘቡ ወይንም ልትረዱ ይገባል ማለት ነው። In the preceding sections, we have discussed both the consumer's demand for goods in a market and the firm's supply of goods in a market independently. የባለፈው ቪዲዮአችንን የምታስታውሱ ከሆነ እንግዲህ ኮንሴፕት ኦፍ ዲማንድ የፍላጎት ሀሳብና ኮንሴፕት ኦፍ ሰፕላይ የአቅርቦትን ሀሳብ በተናጠል ነበር ያየነው ማለት ነው። አሁን እዚህኛው ሴክሽን ስር ደግሞ ኮንሴፕት ኦፍ ዲማንድ እና ኮንሴፕት ኦፍ ሰፕላይን አንድ ላይ የምናመጣበት ሰዓት ላይ ደርሰናል ማለት ነው። ዲማንድ and supply curve tells us how much consumers demand and how much producers supply at different prices respectively. የዲማንድ እና የሰፕላይ ኮንሴፕት የራሳቸው የሆነ የሚነግሩን ነገር አለ ማለት ነው። ዲማንድ ምንድን ነው የሚነግረን? ሸማቾች ወይንም ገዢዎች የሆነ ጊዜ ላይ ምን ያክል እቃን ለመግዛት ይፈልጋሉ የሚለውን ነገር ነው የሚነግረን ማለት ነው። ኮንሴፕት ኦፍ ሰፕላይ ደግሞ በሌላ መልኩ አቅራቢዎች ወይንም ሻጮች የሆነ ጊዜ ላይ አቅምና ፍላጎት ኑሯቸው ለሆነ ገበያ ምን ያክል ዩኒት ኦፍ ኮሞዲቲን ማቅረብ ይፈልጋሉ የሚለውን ኮንሴፕት ነው የሚነግረን ማለት ነው። However, they do not tell us the actual price of the good in general. So the concept of demand ገዢዎች ምን ያክል እቃ መግዛት ይፈልጋሉ የሚለውን ነገር ሲነግረን፣ ኮንሴፕት ኦፍ ሰፕላይ ደግሞ አቅራቢዎች ምን ያክል እቃ ወደ ገበያ ማቅረብ ይፈልጋሉ ወይንም ይችላሉ የሚለውን ነገር ይነግረናል። ሶ እነዚህ ሁለቱ ኮንሴፕቶች ኮንሴፕት ኦፍ ዲማንድ እና ሰፕላይ ስለ ዋጋ ምንም የሚነግሩን ነገር የለም ማለት ነው። ሰዎች የሚገዙትን ነገር በምን ያክል ዋጋ ይገዛሉ፣ ሻጮች ደግሞ የሚሸጡትን ነገር በምን ያክል ዋጋ ይሸጣሉ ስለሚለው ነገር ምንም የሚነግረን ነገር የለም ማለት ነው። We now come to the important question. How do the forces of demand and supply work together in order to determine market prices? So አሁን እንግዲህ ሂደን አንድ ጠቃሚ ቦታ ላይ ደርሰናል ማለት ነው። ሶ እዚህኛው ሴክሽን ላይ አንድ ጠቃሚ የምናነሳው ጥያቄ ምንድን ነው? የዲማንድ ኃይል ወይንም የፍላጎት ኃይል እና የሰፕላይ ወይንም የአቅርቦት ኃይል ገበያ ውስጥ እንዴት ፕራይስን ዲተርማይን ያደርጋል ወደሚለው ፖይንት ደርሰናል ማለት ነው። ሂደን we explain how forces of demand and the supply help in attaining equilibrium and how the equilibrium price is determined. So እዚህ ሴክሽን ስር እንግዲህ የዲማንድ እና የሰፕላይ ህጎች እንዴት ኢኩሊብሪየም ፖይንትን አቴን ለማድረግ ወይንም ለማግኘት ይረዱናል። ከዛም በተጨማሪ ደግሞ ኢኩሊብሪየም ፕራይስ እንዴት ዲተርማይን ይደረጋል የሚለውን ነገር እንድንገነዘብ ያግዘናል ማለት ነው። The concept of equilibrium. The term equilibrium refers to the state of balance. Equilibrium የሚለው ቃል ምንን ይነግረናል ማለት ነው? የሆነ ነገር ባላንስ መሆኑን ወይንም እኩል መሆኑን ይነግረናል ማለት ነው። ለምሳሌ ይህን ነገር ለእናንተ ቀለል ለማድረግ አንድ ሰው 1 ኪሎ ቲማቲም መግዛት ቢፈልግ የቲማቲም ሻጩ ያንን
ቲማቲም ለዛ ሰውዬ መዝኖ የሚሰጠው በትንሿ ሚዛን ነው ብለን እንውሰድና ይሄ ሰውዬ ለገዢው ሲመዝን እንግዲህ አንድ ሳይድ የሚዛኗ ሳህን ላይ 1 ኪሎ ግራም የሚመዝን የሚዛን ድንጋይ ያስቀምጣል ማለት ነው። ሶ በዛኛው በሌላ ሳይድ ላይ ደግሞ ቲማቲሙ 1 ኪሎ እስኪሞላ ድረስ ቲማቲሙን ሳህኗ ላይ ያስቀምጣል ማለት ነው። ሁለቱ እኩል የሚሆኑበት ፖይንት እንግዲህ the point of equilibrium ይባላል ማለት ነው። ሁለቱ ያልኩት እዚህ ጋር እንግዲህ ምንድነው 1 ኪሎ ግራም የሚመዝነው ድንጋዩና በሌላ ሳይዱ የተመዘነው የቲማቲም መጠን ማለት ነው። አንደኛው ከፍ ቢልና አንደኛው ዝቅ ቢል ኢኩሊብሪየም ልንለው አንችልም ማለት ነው፣ ቢበላለጡ ማለት ነው። ሁለቱ እኩል የሚሆኑበት ፖይንት ቀለል ባለ መልኩ the point of equilibrium ሊባል ይችላል ማለት ነው። ለእናንተ ቀለል ባለ መልኩ ግልጽ ለማድረግ ያክል ሁለቱ ኢኩሊብሪየም የሚሆኑበት ፖይንት ሁለቱ የሚመጣጠኑበት ፖይንት the point of equilibrium ይባላል ማለት ነው። in a physical world when two opposing forces acting on an object are balanced so that the object is held stationary, the object is said to be in equilibrium. በምንኖርበት ሁለንተናዊ ዓለም ላይ ሁለት ተቃራኒ የሆኑ ኃይሎች የሆነ ኦብጀክት ላይ አፕላይ ቢደረጉና ያ ኦብጀክት የማይንቀሳቀስበት ሁኔታ ላይ ሲደርስ ያ ፖይንት the point of equilibrium ይባላል ማለት ነው። ልክ ቅድም የሰጠዋችሁ የሚዛኑ ምሳሌ እዚህ ጋር ሀፕን ያደርጋል ማለት ነው። ሚዛኑ ላይ የተቀመጠው የ1 ኪሎ ግራም የመመዘኛ ድንጋይና 1 ኪሎ ቲማቲሙ እኩል የሚሆኑበት ፖይንት the point of stationary ነው ማለት ነው። ሁለቱም የማይንቀሳቀሱበት ፖይንት ነው ብለን ልንወስድ እንችላለን ማለት ነው። ሶ ሁለቱም እኩል የሚሆኑበት state of equilibrium ይባላል ማለት ነው ባጭሩ። in simple terms when the object under the action of the forces working in opposite direction has no tendency to move in any direction, the object is in equilibrium. ቀለል ባለ አማርኛ ምንድነው ይሄ ፎርስ አፕላይ የተደረገበት ኦብጀክት ማይንቀሳቀስ ከሆነ ወይንም ሙቭ የማያደርግበት ፖይንት ላይ ከደረሰ ያ ፖይንት the point of equilibrium ይባላል ማለት ነው። Similarly, an economic system is said to be in equilibrium when its important variables show no change and when no forces are acting on them to produce a change in their values. በተመሳሳይ መልኩ ኢኮኖሚክ ሲስተሙ ደግሞ ኢኩሊብሪየም ላይ ነው ብለን የምናነሳው መች ነው ማለት ነው። በጣም ጠቃሚ ወይንም አስፈላጊ የሚባሉት የኢኮኖሚክ ቫሪያብሎች እነዚህ ቫሪያብሎች ማይክሮ ኢኮኖሚክ ቫሪያብሎች ሊሆኑ ይችላሉ ወይ ደግሞ ማክሮ ኢኮኖሚክ ቫሪያብል ሊሆኑ ይችላሉ። ሶ እነዚህ ቫሪያብሎች እንግዲህ የተለያዩ ፎርሶች እነሱ ላይ አክት እየተደረገ እያለም ቢሆን እነሱ ቫልዩዋቸው ወይንም ዋጋቸው የማይቀየር ከሆነ ኢኮኖሚክ ሲስተሙ ኢኩሊብሪየም ኮንዲሽን ላይ ነው ልንል እንችላለን ማለት ነው። For instance, after attaining equilibrium, a consumer has no intention of reallocating his or her money or income. ለምሳሌ ቀለል ባለ መልኩ ኢኩሊብሪየም ፖይንት ላይ ከሆነ አንድ ኮንሱመር ያለውን ገቢ አሎኬት ለማድረግ ፍላጎት አይኖረውም ማለት ነው። አሎኬት ለማድረግ ፍላጎት አይኖረውም። ያለውን ኢንካም አሎኬት ለማድረግ ፍላጎት አይኖረውም። ልክ በዛ ወይ አንድ ፈርም ወይንም አንድ ፕሮዲዩሰርም ኢኩሊብሪየም ፖይንት ላይ ከሆነ ምንድነው ማለት ነው አውትፑቱን ቼንጅ ለማድረግ የሚያመርተውን ምርት ከፍ ወይንም ዝቅ ለማድረግ ፍላጎት አይኖረውም ማለት ነው። ሶ ዛት ያቺ ፖይንት the point of equilibrium ትባላለች ማለት ነው። those there are tendencies to move towards the equilibrium price. ሶ ይሄ ደግሞ ምንን ያሳየናል ማለት ነው ኮንሱመሩ ኢንካሙን አሎኬት ለማድረግ ባይፈልግ ፕራይሱን ከእንደገና ስፔንድ ማድረግ ባይፈልግ ፕሮዲዩሰሩን ደግሞ አውትፑቱን ከፍ ዝቅ ማድረግ ባይፈልግ ይሄ ወዴት ይወስደናል ማለት ነው ወደ ኢኩሊብሪየም ፕራይስ ይወስደናል ማለት ነው። ሶ this tendency is known as the market mechanism. ይሄ ሁኔታ ምን ይባላል ማለት ነው የማርኬት ሜካኒዝም ይባላል and the resulting balance between supply and demand is called
ማርኬት ኢኩሊብሪየም። ኢኮኖሚ ወደ ማርኬት ኢኩሊብሪየም ሙቭ ሲያደርግ ማለትም አውትፑት ቼንጅ ሳያደርግ ኮንሱመሩም ሌላ ተጨማሪ ኢንካሙን አሎኬት ሳያደርግ ሲቀር ኢኮኖሚ ወደ ፕራይስ ኢኩሊብሪየም ሙቭ ያደርጋል ማለት ነው። ይሄ ደግሞ ምን ይባላል ማለት ነው? ማርኬት ሜካኒዝም ማለት ነው። ዲማንድ እና ሰፕላይ ፎርስስ ያለ ምንም ሌላ አካል ጣልቃ ገብነት ወደ ኢኩሊብሪየም ፖይንት ሙቭ ሲያደርጉ ማርኬት ሜካኒዝም ይባላል ማለት ነው። ማርኬት ሜካኒዝም ይባላል። ሶ ይሄ ማርኬት ሜካኒዝም ደግሞ ምንን ያመጣል ማለት ነው? በዲማንድ እና በሰፕላይ መካከል ኢኩሊብሪየምን ክሬት ያደርጋል ማለት ነው። ማርኬቱ ያለምንም ኤክስተርናል ፎርስ ጣልቃ ገብነት በዲማንድ እና በሰፕላይ መካከል ባላንስ ሲፈጥር ምን እንላለን ማለት ነው? ማርኬቱ ኢኩሊብሪየምን ክሬት አድርጓል እንላለን ማለት ነው። ወይንም ኢኩሊብሪየም ፖይንት ላይ ሪች አድርጓል እንላለን። In real world economic activities, equilibrium may never be actually realized. ስለ ሪል ወርልድ ስናወራ ግን ኢኩሊብሪየም የሚባል ነገር አቴን ላይደረግ ይችላል ወይንም ላይገኝ ይችላል ማለት ነው። ይሄ ለምንድን ነው የሚሆነው? ዲማንድ ወይንም ፍላጎትና አቅርቦት በጭራሽ እኩል ላይሆኑ ይችላሉ ማለት ነው። ለምሳሌ አንዳንድ ጊዜ ዲማንድ ወይንም ፍላጎት ይበልጣል፣ አንዳንዴ ደግሞ አቅርቦት ይበልጣል ማለት ነው። ሴንትራል ፊቸር ኦፍ ኢኩሊብሪየም አናሊሲስ ኢን ኢኮኖሚክስ ኢዝ the concept that the economies tend to move towards equilibrium when no external forces acting on them. እንግዲህ ቅድም ባነሳነው መሰረት ዲማንድ እና ሰፕላይ እኩል የሚሆኑበት አጋጣሚ በጣም ሬር ነው ማለት ነው። ወይ ዲማንድ ይበልጣል ወይ ደግሞ ሰፕላይ ይበልጣል ማለት ነው። ሶ ይሄ ሁኔታ ሆኖ ሳለ ስለ ኢኩሊብሪየም ማውራት ለምን አስፈለገ የሚለውን አንድ መሰረታዊ ጥያቄ ልትጠይቁ ትችላላችሁ ማለት ነው። ኢኮኖሚክስ ውስጥ እንግዲህ ስለ ኢኩሊብሪየም ማንሳት የተፈለገበት ዋናው ዓላማ ምንድን ነው? ኢኮኖሚዎች ሌላ ኤክስተርናል ፎርስ እነሱን ሳያጠቃ ወይንም እነሱ ላይ ጫና በማያደርስበት ሁኔታ ላይ እንዴት ወደ ማርኬት ኢኩሊብሪየሙ ይጠጋሉ የሚለውን ነገር ለማወቅ ነው ማርኬት ኢኩሊብሪየምን ማጥናት ያስፈለገው ማለት ነው። ማርኬት ኢኩሊብሪየም in the context of price determination, equilibrium refers to a situation in which the quantity demanded of a commodity equals the quantity supplied of the commodity. የፕራይስ ዴተርሚኔሽንን ኮንቴክስት ካየን አንድ ማርኬት ኢኩሊብሪየምን አቴን አድርጓል የምንለው መቼ ነው ማለት ነው? ኳንቲቲ ዲማንድድ ኪውዲ ከኳንቲቲ ሰፕላይድ ወይንም ከኪውኤስ ጋር እኩል ሲሆን ማርኬቱ ኢኩሊብሪየም ላይ ነው እንላለን ማለት ነው። when the quantity demanded of a commodity is equal to the quantity supplied of the commodity, a market is said to be in an equilibrium ማለት ነው። in a brief, it refers to the balance between opposing forces of demand and supply known as market equilibrium. ባጭሩ ቀለል አድርገን ካየን ማርኬት ኢኩሊብሪየም ምንድነው ማለት ነው? የሰፕላይ እና የዲማንድ እኩልነት ወይንም ሰፕላይ እና ዲማንድ እኩል የሚሆኑበት ፖይንት ማለት ነው። ስለ ማርኬት ኢኩሊብሪየም ካነሳን አይቀር እንግዲህ እዚህ ጋር አንድ መሰረታዊ ነገርም አብረን ልናነሳ ይገባል ማለት ነው። ሶ ማርኬት ኢኩሊብሪየም ሪች የሚያደርገው ኳንቲቲ ዲማንድድ ከኳንቲቲ ሰፕላይድ ጋር እኩል ሲሆን ነው ብለናል። ሶ አሁን በተቃራኒ መልኩ ኳንቲቲ ዲማንድዱ ከኳንቲቲ ሰፕላይዱ ቢበልጥ ምን ሀፕን ያደርጋል? what happens if the quantity demanded is greater than the quantity supplied? የፍላጎት መጠን ከአቅርቦት መጠኑ ቢበልጥ ገበያ ውስጥ ምን ይከሰታል ማለት ነው? እጥረት ወይንም the problem of shortage የምንለው ያጋጥማል ማለት ነው። the problem of shortage ወይንም እጥረት ያጋጥማል ማለት ነው። ይሄን ለእናንተ ቀለል ለማድረግ ለምሳሌ ገበያ ውስጥ ሰዎች ለመግዛት የፈለጉት 100 ኪሎ ብርቱካን ነው እንበልና ገበያ ውስጥ የቀረበው ደግሞ 90 ኪሎ ብርቱካን ቢሆን አቅርቦቱ ከፍላጎቱ በ10 ኪሎ ያንሳል አይደለ? ሶ ገበያ ውስጥ እንግዲህ
10 ኪሎ የብርቱካን እጥረት ይፈጠራል ማለት ነው። ለምን? ፍላጎቱ ከአቅርቦቱ ስለበለጠ ማለት ነው። በተቃራኒ መልኩ ደግሞ ኳንቲቲ ሰፕላይዱ ከኳንቲቲ ዲማንድዱ የሚበልጥ ከሆነ ገበያ ውስጥ ምን ይከሰታል ማለት ነው? ሰርፕለስ የምንለው ሰርፕለስ ማለት ምንድን ነው? መትረፍረፍ ማለት ነው። የሚሸጠው እቃ መጠኑ ሰዎች ለእቃው ካላቸው ፍላጎት የሚበልጥ ከሆነ ገበያ ውስጥ መትረፍረፍ ይኖራል ማለት ነው። ቅድም ባነሳውላችሁ ምሳሌ ገበያ ውስጥ የቀረበው የብርቱካን መጠን 100 ኪሎ ግራም ቢሆን እና ገበያ ውስጥ ደግሞ የሚፈለገው የብርቱካን መጠን 90 ኪሎ ግራም ቢሆን አቅርቦቱ ከፍላጎቱ በ10 ኪሎ ይበልጣል ማለት ነው። ገበያ ውስጥ ምን አለ ማለት ነው? ትርፍ አቅርቦት አለ ማለት ነው። ከፍላጎት የሚበልጥ አቅርቦት አለ። እዚህ ጋር ኳንቲቲ ዲማንድዱ ከኳንቲቲ ሰፕላይዱ ሲበልጥ የምናገኘው ሾርቴጅም ሆነ ኳንቲቲ ሰፕላይዱ ከኳንቲቲ ዲማንድዱ ሲበልጥ የምናገኘው ሰርፕለስ ጥሩ አይደሉም ማለት ነው። ሁለቱም አይፈለጉም። ምንድነው የሚፈለገው? ማርኬቱ ወደ ኢኩሊብሪየም ፖይንት እንዲጠጋ ወይንም ኢኩሊብሪየም ፖይንትን ሪች እንዲያደርግ ነው የሚፈለገው ማለት ነው። ኢኩሊብሪየም ፕራይስ the price at which the quantity demanded of the commodity equals the quantity supplied is called equilibrium price. የኮሞዲቲው ኳንቲቲ ዲማንድድ ከኳንቲቲ ሰፕላይዱ እኩል የሚሆንበት ዋጋ ምን ይባላል ማለት ነው? ኢኩሊብሪየም ፕራይስ ይባላል። ምንድነው ባጭሩ? ዲማንድ እና ሰፕላይዱ እኩል የሚሆኑበት ፖይንት ላይ የምናገኘው ፕራይስ ምን ይባላል ማለት ነው? ኢኩሊብሪየም ፕራይስ ይባላል። The forces of demand and supply determine the price of a commodity in a given market. እንግዲህ በባለፉት ቪዲዮዎቻችን ስለ ኢኮኖሚክ ሲስተም ስናነሳ ስለ ካፒታሊስት ወይንም ፍሪ ማርኬት ኢኮኖሚክ ሲስተም ስናነሳ ምን ብለን ነበረ? ፕራይስ ዲተርማይን የሚደረገው በኳንቲቲ ዲማንድ እና በኳንቲቲ ሰፕላይ አማካኝነት ነው ብለን ነበር ማለት ነው። እሱን ኮንሴፕት ነው እዚህ ጋር ደግመን እያነሳን ያለ ነው ማለት ነው። The forces of demand and supply determine the price of the commodity in a market. ገበያ ውስጥ የአቅርቦትና የፍላጎት ኃይል ዋጋን የመተመን አቅም አለው ወይንም ዋጋን ዲተርማይን ያደርጋል ማለት ነው። At an equilibrium price, the quantity demanded and the quantity supplied are equal. ፕራይሱ ኢኩሊብሪየም በሚሆንበት ኮንዲሽን ላይ ወይንም ኢኩሊብሪየም ፕራይስ የሚባለው ፕራይስ ኮንዲሽን ላይ ኳንቲቲ ዲማንድዱ ከኳንቲቲ ሰፕላይድ ጋር እኩል ነው ማለት ነው። አሁን ስለ ኢኩሊብሪየም ፕራይስ ካነሳን ወይንም ኢኩሊብሪየም ፕራይስን ኳንቲቲ ዲማንድዱ እና ኳንቲቲ ሰፕላይዱ እኩል የሚሆኑበት ፕራይስ ነው ብለን ዲፋይን ካደረግን አሁን ደግሞ ኢኩሊብሪየም ኳንቲቲ ምንድነው የሚለውን ነገር ዲፋይን እናድርግ እስኪ። ኢኩሊብሪየም ኳንቲቲ Equilibrium quantity refers to the quantities of the goods supplied in a marketplace when the quantity supplied by the sellers exactly matches the quantity demanded by the buyers. Equilibrium quantity የምንለው ነገር ደግሞ ባጭሩ ምንድነው? ገዢዎች ለመግዛት ያላቸው ፍላጎት ሻጮች ለመሸጥ ወደ ገበያ ይዞ ከወጡት የእቃ መጠን ጋር እኩል የሚሆንበት ፖይንት ኢኩሊብሪየም ኳንቲቲ ይባላል ማለት ነው። ፍላጎቱ ከዲማንዱ ጋር ማች ሲያደርግ የምናገኘው ኳንቲቲ ሌቭል ኢኩሊብሪየም ኳንቲቲ ይባላል ማለት ነው። In the other words, the equilibrium quantity is the amount of the commodity that is bought and sold at an equilibrium price. በሌላ አገላለጽ ደግሞ ምንድነው ኢኩሊብሪየም ኳንቲቲ የሚባለው? ፕራይሱ ኢኩሊብሪየም በሚሆንበት ፖይንት ላይ የሚገዛና የሚሸጠው የእቃ መጠን ነው ማለት ነው። እስካሁን ያወራነውን ነገር ቀለል ለማድረግ ከዚህ ወደ ታች ያለውን ግራፍ እንያው እስኪ። Graphically, we depict market equilibrium as shown in the figure below. Figure 4.3 market equilibrium ያሳየናል። እንግዲህ ባለፈው ዲስከስ እንዳደረግን ቨርቲካል አክሲሱ ላይ ፕራይስን ሜጀር እናደርጋለን፣ ሆሪዞንታል አክሲሱ ላይ ደግሞ
ኳንቲቲን ሜዥር እናደርጋለን ማለት ነው። ባለፈው እንዳነሳ ነው ዲማንድ ከርቡ ዳውንዋርድ ስሎፒንግ ነው። ይሄ ደግሞ የሆነው ለምንድን ነው ማለት ነው? በፕራይስ እና በኳንቲቲ ዲማንድ መካከል ያለው ሪሌሽንሺፕ ኢንቨርስ ወይንም ኔጋቲቭ ስለሆነ ማለት ነው። እዚህ ጋር እንደምታዩት ሰፕላይ ከርቡ ኤስኤስ በሚለው ሪፕሬዘንት የተደረገው ደግሞ አፕዋርድ ስሎፒንግ ነው ማለት ነው። ይሄ የሆነው ለምንድን ነው? በሰፕላይ እና በፕራይስ መካከል ያለው ሪሌሽንሺፕ ፖዘቲቭ ስለሆነ ማለት ነው። ፕራይሱ ሲጨምር ኳንቲቲ ሰፕላይዱ ይጨምራል፣ ፕራይሱ ሲቀንስ ደግሞ ኳንቲቲ ሰፕላይዱ ይቀንሳል ብለን ነበር ማለት ነው። ሶ ይሄ ዳውንዋርድ ስሎፒንግ ዲማንድ ከርቡ ከአፕዋርድ ስሎፒንግ ሰፕላይ ከርቡ እኩል የሚሆኑበት ፖይንት ይሄኛው ፖይንት ነው ማለት ነው። እዚች ጋር ማለት ነው ሁለቱም እኩል ናቸው። ሶ ይሄ ፖይንት ምን ይባላል ማለት ነው? ኢኩሊብሪየም ፖይንት ይባላል ማለት ነው። ኢኩሊብሪየም ፖይንት ይባላል። ሶ ይሄ ፖይንት ዲማንድ እና ሰፕላይ እኩል የሚሆኑበት ፖይንት ላይ የምናገኘው ፕራይስ ምን ይባላል ማለት ነው? ኢኩሊብሪየም ፕራይስ ይባላል ማለት ነው። ኳንቲቲ ዲማንድ ወይንም ዲማንድን እና ኳንቲቲ ሰፕላይድ ወይንም ሰፕላይን እኩል የሚያደርግልን ፕራይስ ኢኩሊብሪየም ፕራይስ ይባላል። ወይንም ሁለቱ ኢንተርሴክት በሚያደርጉበት ፖይንት ላይ የምናገኘው ፕራይስ ኢኩሊብሪየም ፕራይስ ይባላል ማለት ነው። at this price level P in a market there is a quantity exchanged so called quantity Q ማለት ነው። እዚህ ፕራይስ P ሌቭል ላይ ገበያ ውስጥ ኤክስቼንጅ የሚደረግ ኳንቲቲ ሌቭል ኪው አለ ማለት ነው። ሶ ይሄ ኳንቲቲ ዲማንዱ ወይንም ዲማንዱ ከሰፕላዩ ጋር እኩል የሚሆንበት ፖይንት ላይ የምናገኘው ኳንቲቲ ኢኩሊብሪየም ኳንቲቲ ይባላል ማለት ነው። በአጭሩ ምንድነው? ሰፕላይ እና ዲማንድ ከርቡ ኢንተርሴክት በሚደራረጉበት ፖይንት ላይ ያለው ፕራይስ ኢኩሊብሪየም ፕራይስ ይባላል። ዲማንድ እና ሰፕላይ ከርቡ ኢንተርሴክት በሚያደርጉበት ፖይንት ላይ የምናገኘው ኳንቲቲ ደግሞ ምን ይባላል ማለት ነው? ኢኩሊብሪየም ኳንቲቲ ይባላል ማለት ነው። እንግዲህ እነዚህ ኢኩሊብሪየም ፕራይስ እና ኢኩሊብሪየም ኳንቲቲ የሚባሉት ነገሮች ኮንስታንት አይደሉም ማለት ነው፣ ይቀያየራሉ። ይሄ ኢኩሊብሪየም ፕራይሱም ኢኩሊብሪየም ኳንቲቲውም ይቀየራል። መች ነው የሚቀየረው ካላችሁ ደግሞ አንዳንዴ ፕራይሱ ከኢኩሊብሪየም ፕራይሱ ወደ ላይ ከፍ ሊል ይችላል። አንዳንዴ ደግሞ ፕራይሱ ከኢኩሊብሪየም ፕራይሱ ወደ ታች ዝቅ ሊል ይችላል ማለት ነው። ይሄ ላይ ዲፔንድ ነው ኢኩሊብሪየም ኳንቲቲውም አብሮ ይቀየራል ማለት ነው። እንግዲህ ዩኒት 4 ላይ ያለውን ትምህርት በዚህ ያጠናቀናል ማለት ነው። ሶ ይህንን ዩኒት አስመልክቶ የተለያዩ ጥያቄዎች ወደ አእምሯችሁ የሚመጡ ከሆነ እነዛን ጥያቄዎች በኮመንት ልታሳውቁኝ ትችላላችሁ። ቪዲዮን ጠቃሚ ነው ካገኛችሁ ላይክ አድርጉ። ቻናሉን ደግሞ ሰብስክራይብ በማድረግ ወዳጅና ጋርነታችሁን ብታሳዩኝ ደስ ይለኛል። የተለያዩ ማቴሪያሎችን ማግኘት ከፈለጋችሁ ደግሞ የቴሌግራም ሊንኬን በኮመንት ቦክስ ስር አስቀምጥላችኋለሁ ማለት ነው። ሶ ቻናሉንም ጆይን አድርጉ። አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ